ሳይም ባየዋትም በሰማሁትም ልክ በጣም ጀግና ሴት ነች እና ሩታ ይሄ ነገርሽ አይጥፋብሽ ይቀጥልብሽ ማለት ፈልጋለሁ እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን አሜን። እና ያው በመጨረሻም ልጅ የምፈልገው ነገር ያው አብርሽ ኦልሬዲ ታርቃችኋል እና ከታረቃችሁም ብዙ ነገራቶች ሊፈጠሩ ይችላሉ። ያው ትናንትና አይናችሁ ላይ ብዙ ነገር እያየው ነበር፣ ፎቶዎችንም ሄዶ እያየ ነበር ቤት ውስጥ እና ብዙ ነገራቶች ተፈጥሯል እና ያ ነገር ያው ወደፊት አንድ ላይ መሆናችሁ ብዙ በጣም ግራ የገባኝ ነገር ምን እንደሆነ ታውቃላችሁ ፋሚሊ? ዛሬም እስከ ዛሬም ማለት ነው ተስፋ ለመቁረጣችሁ ግን በጣም ነው የሚገርመኝ። በቃ ደመቁ ዛሬም ተስፋ አትቆጪም። ዛሬም ከአብርሽ ጋር የመኖር ተስፋ አለሽ። አቤት አቤት! የዚህስ በጣም 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 ይለያል። እንዶ አውርተን ራሱ ደክሞናል እኮ እኔ ጀግና ናት ምናምን አንቺ ጀግና ነሽ ምናምን ስትላት ደግሞ አታፍርም። ጀግና እኮ ጀግና ማለት ቆፍጠን ያለ ኦኬ፣ በቃ ጀግና ማለት ወንድን የሆነ ትላንትና የልጁ አባት የነበረ ሰው ከኋላ እየሮጡ ባሌ ካልሆንኩ ከኔ ጋር ካልኖርክ ምናምን የሚል አይደለም ጀግና። ጀግና ሴትማ ማን እንደሆነች እንነግርሃለን አስረግጠን። ጀግና ማለት ነው። ለምሳሌ ሳምሪን አየሃት? ሳምሪ የፋኒ ሚስት ማለት ነው። ኦኬ፣ 2 ልጆች እንኳን ወልዳላት እሱ ሌላ ነገር ሲፈልግ ሂድ ብላ አስወጥታ ራሷ እንዴት እየኖረች እንደሆነ ጀግና ማለት እንደዛ ነው። ኦኬ፣ ባልትቶኝ ሄደ ብላ እያለቃቀሰች ህይወቷን መራር የምታደርግ ሴት አይደለችም። ኦኬ፣ ጀግና ማን እንደሆነ ወቅ ያለሱ መኖር አልችልም። አንዳንዴ በለቅሶ አንዳንዴ ደግሞ በእልህ እንደዛ አይደለም ጀግና ማለት እንደ ሳምሪ ናት። ወንድ ትቶኝ ሄዳል ወይ ደግሞ አልተግባባን ራሷ ደግሞ አብዳ ራሷ እንለያይ ብላ ዛሬም ነገም እየመጣች እኔ ያለሱ የልጃችንን አብረን እናሳድግ ይሆናል ከዚህ በኋላ መልካም ይሆናል ብዬ አስባለሁ። ትናንትና አብርሃም ምን እያሳለፈ እንደሆነ አላየሽም እንዴ? አንቺ ክብረ ቢስ ሴት ማለት ነው ሩታ የምትባዩ ክብረ ቢስ ሴት አሰዳቢ ነሽ አንቺ ሲጀመር አንቺን ብሎ ሴት እና ቢወድሽ ኖሮ ታዲያ ለምን ትቶሽ ሄደ? ለምን አልፈልግ አንቺም ደግሞ መጀመሪያ ለምን እኔ አልፈልግህም ፍርማ ቅደድልኝ ብለሽ ስታብጂ አልነበር እንዴ? ዛሬ ምንድነው የሚባለው? ሰው የጣሉትን ሲያነሳበት አይወድም እንደሚባለው አንቺ ላይ አረጋገጥን። አንቺ ማረጋገጫችን ነሽ። ምክንያቱም መጀመሪያ አብርሃም በቃ ከዚህ በኋላ የምትፈልገው ሴት የለችም ብለሽ ነበር እንዴ? አንቺ አልፈልግህም ፍርማ ካልቀደርክ ብለሽ ያበድሽው ያን ጊዜ It's my question መልሽልኝ። ለዚህ መልስ አለሽ? ለምን ነበረ? እንቀጥል ፋሚሊ፣ የትም እንዳትሄዱ ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ። እናንተ ማሳባችሁን ኮሜንት ላይ ጻፉልኝ። ግን ጋይስ ይሄንን ኦቨር ቮይስ ነው እያደረኩኝ ያለሁት ናችሁ ወይም ደግሞ በመሀላችሁ የሆነ ሰው ሊገባ ይችላል፣ የሆነ ሰንበዲ ሊገባ ይችላል። ያኔ ብዙ ነገራቶች ሊፈጠሩ ይችላሉ። ግን አንቺና አብርሽ መቼም ቢሆን ማትለያዩ ሰዎች ናችሁ። ይሄን ነገር ይፈልጋሉ እና አሁንም ቢሆን ጊዜው ደርሷል ብዬ አስባለሁ። አንቺና አብርሃም መቼም የምትለያዩ ሰዎች አይደላቸውም። ኢትዮጵያ ውስጥ ደመቁና አብርሽ ብቻ ነው እንዴ ተለያይቶ ማለት ልጅን ከሩቅ ወይ ደግሞ ከርቀት ማሳደግ የተለመደው? በአብርሃምና ወይ ደግሞ በአብርሽና በሩታ ዘመን ነው እንዴ የተጀመረው? እኔ እኮ ግርም በቃ ማን ነው ኤፍሬም የምትባለው ሰውየው ማለት ነው የራስን አታውቅም አንተ። የራስን ክብረ ቢስ ሲያስጠላ ስንቴ ማለት ሰው ይታዘበኛል በል እሺ። እዛም 2 ምላስ ለምን ትሆናለህ? ሩታ ጋማና ኤርሜላ ጋር ስትሄድ ወንድሜ ከወደዳት ወንድሜ የወደዳት ሴት እኔም ወዳታለሁ ምናምን ብለህ ትቀባጥራለህ። እዚህ ጋር ትመጣና ደግሞ ሌላ ነገር ታወራለህ። በስመ አብ ወልድ መንፈስ ቅዱስ። እንደዚህ አይነት ነገር የተመታ ይሁን ጋይስ፣ አሜን በሉ። 2 ምላስ እንደዚህ አይነት ነገር የተመታ ይሁን ብያለሁ እኔ። እንዴት ሰው ልጅ በአንድ እዛ ጋር ሲሄድ ያስመስላል? ይቻላል እንዴ ጋይስ? እኔም አንዴ ሩታ ጀግና ነሽ ልበል፣ ከዛ ደግሞ ቀጥዬ ደግሞ ሄርሜላ አንቺም ጀግና ነሽ ልበል፣ ወይ ደግሞ ሄርሜላ ልቀው፣ እንደዛ ይቻላል? ንገሩኝ። ምን አይነት ጋጠ ወጥ ባለጌ ነህ? ባይዘዌ ልንገርክ ኤፍሬም፣
እንዴት አንተ አሁን ማለት ምንድነኝ ነው ብለህ የምታስበው? እኔ እኮ ግርም በአንድ ጊዜ ሄርሜላ ጋር ሄድና በቃ ይቅርታ ወንድሜ የወደዳት ሴት እኔም ወዳለው በቃ ወንድሜ ከወደዳት ዋናው እሱ መውደዱ ነው ምናምን ትላለህ። እዚህ ጋር ተመጣና ደግሞ አብርሃም እና አንቺ አብራችሁ የመሆን ጊዜ ደርሷል። አሁን ከዚህ በኋላ ምንም ነገር ቢፈጠር ምንም ነገር ቢመጣ ጥግ ድረስ ተጋፈጪ። ይሄ ማህበረሰብ ምንም አያመጣም። ምንም ቢያወራ የወንድ እንትን እና እንደዛ ስላለ ሰዎች የተደውለውብኝ ነው ቅርታ። ራስን ከራስ ጋር ለመሆን ሞክር። ሲቀጥል ደግሞ ይሄ ህዝብ ምንም አያመጣም። ማንም ቢያወራ አንቺ የምትኖሪ ከአንድ ሰው ጋር ነው። እኛ ይኸውልህ ክብር የተከበረች ሴት ነው የምንፈልገው። ራሷን የምታወርድ አሁን ሩታ ለማን ነው ምሳሌ የምትሆነው? እኔ አሁን ምንድን ነው ምሳሌ ማለት ለእናቶች ሁሉ ምሳሌ ናት ብለህ ስትናገር ሰምቻለሁ። ምንዋ ናት? ምንዋ የሩታ ምኑ ነው የእናትነት ምሳሌ የሚባለው? ስንት እናት አለ ወንድሜ፣ ስንት መከራ በልታ ልጇ ለልጄ ስል ምናምን ብላ ብዙ ስቃዮችን አሳልፋ የምትኖራለች ኢትዮጵያ ውስጥ። እንደዚች አይነት ሴት ደግሞ እናት ልትሆን አይደለም በቃ አችልም። የእናት ምሳሌ ልሆን እናት ልትሆን ትችላለች፣ ግን የእናት ምሳሌ ልትሆን አችልም። እንደዚች አይነት ሴት ኦኬ አትሆንም በጭራሽ። ዲቦራን አላያችሁም? ዲቦራና ፍቅር ምናምን ገና ወጣት ልጆች ናቸው እነሱ። እንዴት ቆፍጠና እንደሆኑ ወንድ ትቶኝ ሄደ ሲለምናት እንኳን አልፈልግም። እነሱ እንደው ሚዲያ ላይ አይደሉም፣ በውስጥ እንኳን እንደዛ ሲለማመጣት ሂድ ብላ አልፈልግም። እንደዛ ነው ሴት መሆን ያለባት፣ ቆፍጠን ማለት አለባት። እና ምን ሆኖ ታዲያ አሁን የሩታ ጀግና የሚያስብሉ ምን ሰርታ ነው ጀግና? ዘጋኝ። የተናገርኩት አዲስ ነገር አብረን እንኖራለን፣ ወደፊት ትንሽ ጠብቂኝ ወይንም ብዙ ጊዜ እናሳልፋለን ያልኳት ነገር አለ የለም እኮ ለምን በመጀመሪያ ተረጋጊና ሆቶንሽ ከማናገር በፊት ያለውን ነገር ሆቶኝ ምናምን አይደለም። ለምን ህይወታለው ሆቶን አለው ግን አይደለም። የሰው ህይወት የሚባል ነገር አለ። እዚህ ጋር ሄርሜላ የምትባል ልጅ አለች፣ ሩታ የምትባል ልጅ አለች። በህይወት በእነሱ መሀል ላይ ቆመ ጢባ ጢቤ አትጫወት ነው እያልኩ ያለሁት። ጢባ ጢቤ እየተጫወትክ ነው አብርሃም። እውነት ለመነጋገር ከሁለቱም መራቅ አትፈልግም። እያየውን ያለሁት ወስንና ህይወትን ኑር። የራስን ህይወት ነው መኖር ያለብን። አው ማነው ትላንትና እኔ እንዳልኩት ነው ማናት 9 በሬም ወር ደግሞ በትክክለኛ ስሟ ሜሪም ያለችው እዛም ለሩታ ፊት መስጠት አይጠበቅብም አብርሃም። ከዚህ በኋላ ልጅህን ማለት ነው ህግ በሚፈቅድልህ መንገድ ሄደ መጠየቅ ትችላለህ። ገባ? ራስን አስከበር። ይህንን ማለት ፈልጋለሁ። እንቀጥል። ወደ ደመቁ እንሂድ ፋሚሊ። ዛሬማ ደመቁን ነው መርቀጥ የምፈልገው። እኔ ደግሞ ከዚህ በፊት አይ ቲንክ እንዴት ነው ሁሉንም ሰው እንደያመጣጡ ነበር የምመልሰው። እውነት ለመናገር ባህርድ ከመጣ ባህርድ መልሷለሁ፣ በጸባይ ከመጣ በጸባይ መልሷለሁ። አሁን ግን በጸባይ የመጣውንም በጸባይ ባህርድ የመጣውንም በጸባይ። ምክንያቱም ሙያ በልብ ነው። ሙያ በልብ ነው። ከዛ አሳም መብላት በብልሃት ይባላል። ኦኬ ደመቁ ተመችቶናል። ንግግርሽ ጥሩ ነው፣ ግን ማለት ነው አሳም መብላት በብላጥ እንዳልሽው አሁን አንቺ ዛሬም ነገም አብርሃም ከኔ ጋር ይሆናል ብለሽ ተስፋ እያደረግሽ ነው ማለት ነው። በብላጥ አብርሃምን ከራሴ ጋር ማድረግ እችላለሁ እያልሽ ነው ማለት ነው። ብላተኛ ሴት ማለት ነው ቤቷን ትሰራለች። ኦኬ ብላተኛ ያልሆነች ሴት ደግሞ የሰራቸውን በእጇ ታፈርሳለች ይላል እግዚአብሔር ቃል። እና ዝናብ ሰንቦ ካባራ በኋላ በምንም ያህል ማለት ብላተኛ መሆን የነበረብሽ አብርሃም ከእጅሽ ሳያመልጥሽ ነበረ። ኦኬ ብላተኛ ሴት የምታደርገው አብርሃም ከእጅሽ ሳያመልጥሽ በፊት ያኔ ነበረ እንጂ አሁን ሺህ ጊዜ ብላተኛ ብትሆኚ ምንም የሚቀየር ነገር አይኖርም። ምክንያቱም በእጅሽ በፊት ያደረግሽው አብርሃምን ብዙ ነገር አልቀሰሽ የራስሽ አረግሽው አረገስሽለት ምናምን ግን ምን ዋጋ አለው ታዲያ? ይኸው ቃሉ አንቺ ላይ ነው የተፈጸመው። ብላተኛ ሴት ብላተኛ ነበርሽ፣ ሰራሽው፣ ግን በእጅሽ አፈረስሽው። እንደዛ አልነበረም ማድረግ የነበረብሽ። ዛሬ ብላተኛ ሆኜ አለው ብላተኛ ሆኜ ምንም ነገር ቢመጣ እችለዋለሁ የምትይው ነገር አበቃለት።